እኔ ያፈዛቸዋል እንጂ እንደዚህ ድርግም ያረጋቸዋል። አንተ እንዴት እንደዚህ የደደብ ስራ ትሰራለህ? የምን መርዝ ነው? እኔ ሰጠኝ መድኃኒት አውቃለሁ። እንደ ልጅቷ ግን ራሷን ስታወዳደቋ ሌላ ነገር ነበር የሚመስለው። ሲጀመር እያስመሰለች ነው አመለጥ አፈር ብላ ሻም ተረጋግተን አሳዩኝ እስኪ ሂድስቲ ውስጥ ገብታ እሱ ዳኒ ነው እኮ በምንድን ነው የሚያውቃት? እሱን እንዴ አንተ ደግሞ ማየውን ነገር ያውለው ነው ታሪ ታጋታል ነው ታወቀ ማጣን ቦይናት ነስልሽ ከየት ነው የመጣችው? ደንገት ቤት ውስጥ መጣች። ከዛ በኋላ የት ነው ሲጀመር እንዴት አቃተል ብላ አሰብክ አንተ? ከዳኒ ጋር ይተዋወቁ። መድኃኒቱ ደግሞ አንቺ ሸውዶኛል እንዴ? ሰው እንዳለኝ አይደለም። እኔ ያፈዛቸዋል እንጂ እንደዚህ ድርግም ያረጋቸዋል። አንተ እንዴት እንደዚህ የደደብ ስራ ትሰራለህ? የደደብ ስራ አይደለም። ለሱ ነበርኮ ለሱ ነበር እንዴት እንደዚህ እንደተፈጠረ የማውቀው ታሪክ የለም ናቲ፣ ጭራሽ ማለት ነው። አንቺ እኮ ደግሞ ጥንቃቄ ማድረግ ነበረብሽ። ምን ልትሰሪ ገባሽ ወደ ውስጥ? ልጅ ነው እንዴ? ምን ባትገቢ ኖሮ ሲጀመር ለሱ አይሰጣትም ነበር። አሁን እቺ ልጅ ቤታችን የሆነ ነገር ሆናስ ቢሆን ሲጀመር እከሳለሁ፣ ፖሊስ ጣቢያ ሂጅ አመጥቼ አስጠፈንጋችኋለሁ ብሎ ነው ሄደው። እስካሁን አልተመለሰም። እንግዲህ ሊያሳስረን ይችላል። ምንም ማምጣት አትችልም። ምክንያቱም ማስረጃ እኮ ማስረጃ አለብን። ወንጀል ነው። እኔ ለራሱ ነበር ብታሰርም ልታሰር ብዬ ለራሱ ነበር ያሰብኩት። አንተ እንዴት እንደዚህ ስሜታዊ አልገባም። ምን እንዳደረግን ልንገርህ መጀመሪያ ማለት ነው። ምንም አትነግረኝ። መድኃኒት እንትን ውስጥ ከተተ አፈዛን የሆነ ነገር ለማድረግ ነበር ሐሳባችን። ምን ለማድረግ ነው? በዚህ መንገድ ካልሆነ አናሸንፈውም። እንዴት እናሸንፈዋለን? እስቲ ንገረኝ። ምን ልታረጉት ነበር? እኛ ፈለገን ነው። መርዝ እኮ አይደለም። አሁን መርዝ ነው እንዴ? የምን መርዝ ነው? እኔ ሰጠኝ መድኃኒት አውቃለሁ። እንደ ልጅቷ ግን ራሷን ስታወዳደቋ ሌላ ነገር ነበር የሚመስለው። እኔ ምን አውቃለሁ? የሚያፈዝ ነው አልከኝ። ከዛ በኋላ እኔ ለሱ አሁን እኮ ለማንኛውም እግዚአብሔር ይመስገን ተርፋለች እኮ ግን ማለት ነው። አሁንም ስቲል መናገር ምናምን አትችልም። ፈዛ ነው ያለችው። ነው ተርፋለች የምትለው እንደዚህ ሆነ። እሺ ምን እኔ ቆይ ምንድነው? ምን ባረግ ነው የሚሻለው? ምንድነው እሱ ባረግ የሚሻለው? አንተ ምን እንደሰጠው ይኸውልህ፣ መድኃኒት እሱ ያለኝ ማለት ነው። ቢያንስ የመጀመሪያ ሲጠጣው እንትን ሊለው ይችላል፣ የሆነ ነገር ሊያደርገው ይችላል እንደሆነ ነገር። ከዛ በኋላ ቢያንስ 2 ቀን 3 ቀን ድረስ ራሱ አርጉ ያላችሁትን ብቻ ነው የሚያደርገው ምናምን ብለው ነው የሰጠኝ። ጭራሽ ጠንቋይ ቤት ሄድ ካለ ጠንቋይ አይደለም እና ምንድነው አንተ ነገር ምናምን ሙሉ ሰው እየተዘረፈ ያለው መድኃኒት አለ። በእንደዛ ጠንቋይ ነው ታዲያ። አንተ እኛን እንቆላ አይደለም ጸፋሪስ ነው ምናምን የሚባል ዱቄት ነገር ነው በእናትህ የሰጠኝ። እኔ የሚገል እኮ አይደለም የሚጎዳም አይደለም እኮ። ምንድነው እሱ? ምን ላድርግ? ምጠይቀኝ ልመልስለት ነው እንዴ? አንተ እኔን እኮ እሱን እንትን ብላ አይደለም እኔ ያደረገብኝን ታውቃለህ። ስለዚህ ያንን ለማስጠፋት የተጠቀምነው ሲስተም ነበረ እኮ። ጠንቋይ ቤት ድረስ ይሄንን እሱን የተረገመ ቢለቀው ይሻላል። አንዴ ፈርመሃል አይደለ? ዛንተ ላይ ይኸውልህ፣ ቆይ አንቺ እኔ ያ ቪዲዮ ተለቆ እሷ ተዋርዳ ቤተሰቤ ከሚወረድ ነገ ልጆቼ ከሚሸማቀቁ ማለት ነው እሱም በገልና እኔ እስር ቤት እድሜ ልኬን ባሳልፍ 10 እጅ ይቀለኛል። ሁሉም ሰው እያለ ያለው ልቀቀው ምን ይመጣል ልቀቀው ምን ይመጣል ነው እያለ ያለው። ከዚህ በላይ ወደት አለ? ምን እንዴት? ከዚህ አንተን የሚያክል ሰው እዛ ጠንቋይ ቤት ያን ሁላ ነገር ያረገ ቦታ ጠንቋይ ቤት ይሄደ ያማል። ጠንቋይ ቤት አይደለም ጠንቋይ ቤት አይደለም ጠንቋይ ቤት ከን ምናምን እንትን የሚል ከየት ነው? ጠንቋይ ቤት አይደለም ጀስት ማፍሰሻ መድኃኒት ነው። ቪዲዮ እንዲያጠፋልን ነው ያዘዝነው እንዲያረግ ነው። እሺ ከፋርማሲ ነው ያመጣው? እንዲህ አይነት መድኃኒት ፋርማሲ ይሸጣል? አረ በጣም ራስ ወዳድ ናቸው። ከዚህ ውጭ አንተ ራስ ወዳድ ነው። ለምንድን ነው አሁን አንተ ለክብር ተጨንቀ ነው አይደል? እንዴት እንዲያረጋለሁ ብለህ ጠንቋይ ቤት እኔ ልንገርህ አይደለ? እውነቱን ልንገርህ አይደለ? ለቤተሰቤ ስጥ ጠንቋይ ቤት አይደለም ሲኦል እገባለሁ። ሲኦል
ገብቶሃል? ሲኦል እገባለሁ። ደስ እያለኝ ነው የምገባው። ለልጆቼ ማለት ነው ሲኦል እገባላቸዋለሁ። ለቤተሰቤ ሲኦል እገባለሁ። ጠንቋይማ ቀላል ነው። እኔ ሲጀመር ለምንድን ነው እሱ የማትረዳው? ያንን ቪዲዮ ምናምን የምትሉት ነገር እኮ ነው ያላመንኩበትም። አሁን አንዳች ነገር እሱም በኋላ የሚጣራ ነገር ነው። እሱ የሚጣራ ነገር ነው። አሁን ላደርግ ያሰብኩት ምንድን ነው እሱ ልጅቷ ገና እንደመጣች ቪዲዮ ላይ እንዳየነው ከሆነ ሚስጥርህን አወጣዋለሁ፣ ሁሉንም ነገር እናገራለሁ። ከእንግዲህ አንተ ብቻ የምታወራበት ነገር አለ፣ አንተ ብቻ የምትለፈልፍበት ነገር አይደለም። እኔንም አሰቃይተኛል እናገራለሁ ምናምን እያለች በተደጋጋሚ ስታወራ ሰምቻታለሁ ቪዲዮ ላይ እኮ። ነገሩን አበለሻሻል። አዳምጠኛ። እኔ ያዳመጥኩ ነው። ከዛ አውቆ እሱን ጥርጣሬ ስላለበት ወይኑን ብድግ አድርጎ መስጠት። ልጅቷ ደግሞ ትንሽ ሳትከራከረው ጠርጥሯት ነበር። አልቀመሰውም። ቀምሶታል። አልቀመሰውም እኮ ጠርጥሯል እኮ። ሰይጣን ነው አታስነቅ ያልኩሽ። አንቺም ቸኳኮልሽ። እንዴት ሰው ከዛ ውስጥ እንደመጣ ምናምን ተንበርክከሽ ስሩ ምናምን በአንዴ እኮ በጣም አጋነንሽው። በቃ ነቅቶ ነው ያልጠጣው። አንቺ ጭል እሷ ስትጠጣ አወቀባት። ምን አይነት ነገር ውስጥ ብትገቡ ነው ሚስት ከሱ ጋር ወይን እየጠጣች አንተ ተደብቀ ጓዳ እንደዚህ ቁጭ ብለህ ገብቶኛል አልገባህም አትበይኝ። ገብቶኛል እያንዳንዱ ነገር ገብቶኛል። እሺ አሁን ያው አንዳች ነገር እናደርጋለን። ልጅቷ ልትናገር የፈለገችው ነገር አለ፣ ሚስጥር ልታወጣ የፈለገችው ነገር ማለት ነው። ስለዚህ አዳምጠኝ። ፖሊስ መጥቶ ሁላችንም ተጠራርገን የሰው ገደላችሁ፣ የሰው መርዛ በላችሁ ተብለን እስር ቤት ከመግባታችን በፊት ልጅቷን እንደምንም ብለን የምናጠጣውንም ነገር አጠጥተን አረጋግተናት ራሷ እንድታወራና ሚስጥር ያለችውን ነገር መናገር የፈለገ አፈናት እኮ ገብቶሻል። ልትናገር ነበር አፈናት። ልትናገር የፈለገችውን ነገር እንደምንም ብለን ምን ነበር የሚለው ያልክ? እስከ 3 ቀን የምትፈልገውን ነገር እንዳያረግልህ እስከ 3 ቀን ድረስ ይፈዛል። ከዛ ቪዲዮ የስልኩ ላይ ያለውን በቀላሉ እናስተፋዋለን። ሌላ ቦታ ካለ ያደርጋል ነው ሐሳቡ። ስለዚህ እንደዛ ከሆነ እኮ እሷን ማስወራት ትችላለህ ማለት ነው። እንሞክር ነው እያልኩ ያለው። ግን ከጠዋት ጀምሮ ይኸው ቀስቅሻታለሁ። ምንም ድምፅ ስታወጣና ስታወራ አልሰማሁት። እሺ ሄደን እናምጣ። እሺ ቆይ ፖሊስ ቢመጣስ? እስከዛ ያሰብነው ነገር አለ አይደለም? ፖሊስ ቢመጣ አማራጭ የለም። ማስረጃው አለው። አማራጭ የለም። እንታሰራለን። አትፍራ ደግሞ ተንቦቅቡቀ ምን ታመጣለህ? ተንቦቅቡቀ አይደለም። እኔ ለህይወት እዚህ ጋር ባልሆነ ሰዓት መታሰር አልፈልግም። ለምን አብረን እናምጣት እንዴ? እኔ የሆነ ነገር ብታረገኝ ምን ታረጋለች? በእናትህ ቆይ አንተ ምንድን ነው የሰጣት? እስኪ ንገረኝ። ለምን ንገረኝ እስኪ። የሰጠኋት ሰውዬማ እንደ ስንቴ ልንገርህ። የሚያፈዝ ለእሱ የተዘጋጀ መድኃኒት እንጂ ለእሷ ልሰጥ ፈልጌ አይደለም። እሱ ራሱን ያጠጣት እያልኩ እኮ ነው። ይኸው የምትመስለውን ያጥስት ቅድም ተኝታ ነበር አይደል? አንተ ሌላ ቦታ ቁጭ ብላለች። ነይ እስኪ እናት ነይ እስኪ ወደዚህ። የሚያስፈሩ ሰዎች ናቸው እኮ የሚያመጣቸው የእሱ ቤተሰቦች። እኔ እንደሚያስፈሩ በዛ በኩል እግርሽን አታጣምሪ። ታናም አልተሻለሽም እንዴ? ምን ሆነ? ማነቃ ሲጀመር እያስመሰለች ነው እቺ ሆነች ሴጣን። እኔ አላምናትም ሲጀመር። እኔ አሁን ቀየር እኔም አላምናትም። ከዚህ በኋላ ሰው ማማት በምን ተምራ አልፈልግም። ታውቂያለሽ? እዚህ ጋር ቁጭ ምንም አልሆነችም። ሆን ብለው ሁለት ተሰሩ ሴራ ነው። ሁለት ተሰሩ ሴራ ነው። ዳንኤልና እቺ አውቀው እንደዚህ ይሉቻለች። ምንም ሴራ አይደለም። ያው እግዚአብሔር ታውቂያለሽ አንቺ ቆይ ልጠይቃት። አንቺ አትንከርፈፍ። ተነስ ወደዛ። የሰው እንትን አትበል። ታዋራኝ። ቆይ ጠና ብለሽ አዋሪኝ። እራስሽ ላይ አደጋ አትፍጠሪ። አንቺ እራስሽ ላይ አደጋ አትፍጠሪ። መድኃኒቱማ እንደጠጣች እኮ አየን እኮ። ምንድን ነው የምትይኝ? ቆይ አንቺ
እኔ እኮ በአካል ባልኖርም እኮ በቪዲዮ አይቼዋለሁ። መድኃኒት እኮ ጠጥታለች እኮ ለሱ የተዘጋጀ መድኃኒት ጠጥታለች። ይሄ የሚዋሽ ነገር እኮ አይደለም። ይኸውልሽ የምታውቂውን ነገር ንገሪን። አሁን ይኸውልሽ ፖሊስ ሳይመጣ ንገሪ። ዳንኤል ምንሽ ነው? አንቺም ነው የምትታሰበው። ምንሽ ነው ዳንኤል? ተናገሪያ። ፈጣሪ ሆይ አውቃ ነው ይሄ ምን አውቃ። አንቺ የምትናገሪ ከሆነ የምትሰሚ ከሆነ ተናገሪ። እሺ ይኸውልሽ አንድ ነገር እሷ ካላውጣጣናት ይኸውልሽ አንቺ ሳታወጪ የተባልሽውን ነገር ሳታወጪ የትም አትንቀሳቀስ። ይኸውልሽ አንድ ነገር ልንገርሽ፣ ከዚህ ቤት የምትወጪው ሁሉንም ነገር ዝርግፍግፍ አድርገሽ ስትነግሪኝ ነው። ካልሆነ የትም አትሄጂ። አሳብደሃታል እኮ በቃ እኔ እዚህ ቦታ መጥቶ በማንኛውም አይነት መንገድ መጥቶ እንዳይወስዳት ጥንቃቄ። እኔም አያገባኝም። እንደው ለምን ምን ትሰራለህ አንተ? ጋር ማለት መጠበቅ አለብህ። እዚህ ለምንድን ነው የምጠብቀው? አዎ ጓደኛዬ ከሆንክ ታግዘኛለህ። ፖሊስ ቢመጣ ለእኔ አትጋፈጥም? ልታሰር ጓደኛ አይደለም ደደብ ስራ እየሰራችሁ እንዴት? ወይ አንተ ደደባት በል በእናትህ ድንጋይ ራስ አንተ ደደባት በል ላግዝህ ነው የመጣው። ደደባት በል እየለፋውም እየደከምኩም ያለሁት ለቤቴ ነው። ቢገባ ማታግዘኝ ከሆነ ውጣ። እውነት ማታግዘኝ ከሆነ ውጣ። ጓደኛ አይደለም ግን ተመልሳ አትመጣትም። ውጣ። የምትናገሩ ነገር ካለ ተናገርሽ ውጪ። በእናትሽ የምታወራው ነገር ካለ ይኸውልሽ ካልተናገርሽ እዚህ ቤት ሁሉንም ነገር አውጥተሽ ቀና ብለሽ ማትናገሪ ከሆነ ትጠፋያለሽ በእጃችን። የምታወሪው ነገር ካለ አውሪና ውጪ። በቃ ሂጂ። ያበደ ሰው ከመች ጀምሮ ነው የሚያወራው? እብደት አይደለም መፍዘዝ ነው። ግን ድምፅ እንደሚዘጋ አልነገረኝም ሰውዬው። አውሪ እስኪ የሆነ ነገር በይኝ። እኛ የት ነው የምታውቂው? አሁን ምናት እዚሁ ስንንከረፈፍ እሷ ምንም ሳትነግረን መጥቶ ፖሊስ ይዞ እንዳይመጣ ነው የምፈራው። ፖሊስ ለምንድን ነው የእሷ ጊዜ ብቻ ነው ፖሊስ የሚመጣው እዚህ ቤት? እኔ እንደዛ ሰው ፖሊስ መጥቷል አላየም እንዴ? መጥቶ ነው ፖሊስ እሱ ይዟቸው ከመጣ ነው። የእሱማ ራሱ ይዞ ይመጣ ችግር የለም። አሁን እኔ ይሄ ነገር ሁሉም ነገር ግልጽ ሳይሆን ይኸው እንዳልኩ መጣ። አንክፈት ይቀር አውጪ። አንቺ ቶሎ በይ አውጪ። አንክፈት በር አንቺ አንክፈት። ለምን እንደምከፍቺው ልቀቀኝ። የሰው ሰው ገለለ። እንዳትነካት ያረጋችሁትን ነገር እኮ እንዳትነካት። እሷን እንዳትነካት እሷ ማለት ልትናገር የፈለገችው ነገር አለ። ያንን ንገረን ወይ አንተ ንገረን ወይ ደግሞ እሷ ካልተናገረች ማይሆን ነገር ያደረግሽው አንቺ። ሚስጥሩ ይዛበታል። እንዴት እንደሚያብዳይሽው ምንድን ነው የምታደርገው? እግዚአብሔር ምስክር መጋደያችን ነው የሚሆነው። የኔ ቤተሰብ ነኝ። ለምን ነው የምታደርገው? የሚነግረኝ ከሆነ ማለት አንተ እሷ የምታቀበት ንገረን። ከዛ ይዛት ትሄዳለህ። ለምንድን ነው የምነግራችሁ? ለምን አንቺ ነሽ እኮ ይሁላ ነገር ያለው መናገር ስላልቻለች ነው እየተናገረች ያሌለችው ማለት ነው። የሰው ሰው ይገሉ ነበር። ሰማችሁ? እኔ ላይ እንደዚህ ልታረጊ ነበር አንቺ። ለሱኛ የሚሆነውን እያየሽ አይደል? ጭራሽ አንተ ደግሞ ልትገለው ነው እንዴ? ፖሊስ ሳይመጣ መፍትሄ እንደመፈለግ ይናገር ከሆነ ይናገር፣ አይወስዳትም። እኔ እዚህ ከዚህ ሁሉ ጣጣ የምትናገረው ተናገር ነው። ይዛት ይዘኝ አንተ ተናገር ወይ ተናገር ወይ አንተ ተናገር። አንተ ለነገ ነው። ቆይ አንተ ምን ሊሆን ነው የሚያብደው? ደግሞ ያለው ምንም የምናገረው ነገር ሲጀመር እናንተ ናችሁ ሁሉ ነገር ያለው። የት ነው የምታውቃት? ኧረ በፈጠረ አንተ ሰው ነው። ቆይ እንዳይጠጋት ዞር በል። እኔ ልመታው አይደለም። ከተጠጋት ግን ገለው ነው ጭራሽ ዳፍቼ ጥለዋል። በቃ ዞር በል። ወደዚህ ለመውሰድ እሷ ከተጠጋ ማጅራትን ብዬ ይህን አከርካሪትን ሰብሬ ነው ማስቀጥ የምገልህ። በቃ ጭራሽ ልትገሉኝ ሞከራችሁ። አሁን ለምንድን ነው ቤተሰብ የምታግዙት?
እኔ ለፖሊስ ግዴታ ቤተሰብ ነች። ቤተሰቤ ነች እያለ ቤተሰቦች። ስለዚህ ገና ብዙ የምናገኘው እኔ በሰላም ስጡኝ። በቃ ቤተሰቤን በሰላም ስጡኝ። እሺ በጣም ጥሩ። እሱን ቀስ ብለን የምንደራደር ይሆናል። አሁን ግን ውጣ እንሂድ። ለምንድን ነው የምወጣው? የትም የምሄድበት ነገር ብትወጣ ነው የሚሻለው። ለምንድን ነው የምወጣው? ለምን ሳትመጣ የተፈጠረውን ነገር ምንም አታውቅም። ሊጎዳት ነው ሊጎዳት ነው የሚሻለው። ወዴት ነው የምታስገባት? እዛ በደንብ ፈነክታል። እንዳትጠቀም አንተ ፈንክተው ሌላ ጣጣ እንዳይጠቀም ወደ ንገረው እስኪ። ለምን መቼም ቢሆን ካንተ ጋር አትሄጂም። እኔ በዚህ ብታርኝ በዚህ ሰማኝ። መቼም ለምንድን ነው የማትሄዱት? አንተ ተረጋጋ። ከዚህ ቤት የትም አትሄድም። ይችል ብንሞት ማለት ነው እንደዚህ ገለህን ራሱ ይዛታ። ምንድን ነው እሺ ምክንያታችሁ? ምንም ያደረገችው ነገር የለም። ምንም ያደረገችው ነገር የለም። ወጥተህ ሂድ። ብትወጣ ነው የሚሻለው በሰላም ሌላ ነገር ሳይፈጠር። እሺ ምንድን ነው የምትፈልጉት? እሺ ምንድን ነው የምትፈልጉት? የምንፈልገውን ነገር ልንገርህ። ገና እሱን ደግሞ ጠርተን ነው የምናወራ ማለት ነው። እዚህ ጋር ግን ማለት ነው በእናትህ መክተፊያውን አላገትናትም። ሂድ ቢላውን ይዘውና እኔ ከእሱ ጋር ምን አታገለኝ? ማጅራቱን ብዬ አላስቀምጠውም እንዴ? ሁሉንም ነገር ተዋለው። በቃ እሷን ታሳልፋችሁ። አንድ ነገር እንስማ እዚህ ጋር ማለት ነው። አንድ ነገር ላይ እንስማ። ልጅቷ አዳምጠኝ። ምንድን ነው ያስፈራህ? አሁን ምንድን ነው እሱ ያስፈራ? እስቲ ንገረኝ። አይ ምንም አላስፈራኝ። በቃ ልጅቷ ያስፈራ ነገር የለም። ስለዚህ ከኛ ቤት በላይ የሚንከባከባት ሰው የለም። እየተንከባከብናት አይደለም እየተንከባከብናት መድኃኒት የምትወስድ ልጅ ነች። ስትናገር ሰምቻ ቪዲዮ ላይ ስትናገር ሰምቻታለሁ። መናገር ስትጀምር መድኃኒቷን ይዤ አልመጣሁም። እኔ ሌላ ችግር ውስጥ እንዳትገቡ ያመጣታል። ሄዶ መድኃኒት ነው ያልከው፣ ሄዶ ታመጣታል። እዚህ ስትመላለስ አይደል የሰው ጋር መድኃኒት ምናምን ስጠኝ፣ በስነ ስርዓት ስጠኝ ያልኩህ አልገላግልም። አናቱን በልጅ ምን አድርግ ነው ነገር የፈለጋችሁን አደርጋለሁ። ሁሉንም ነገር ብትወጣ ነው የሚሻለው። አንድ ነገር ይተወልሻል። ናታቂም ሰይጣን ይከታይ ባይላል እናላሉ። ሰይጣን እኮ ይከታይ እየተጃጃልሽ ነው። አዎ እየተጃጃልሽ ነው። ሲጀመር የምንደራደረው በዚች ልጅ ነው። በጣም ይፈልጋታል። አሁን ነው የገባኝ። የሚገርም ሀሳብ ይኸውልህ አድርግ የምንለን እያንዳንዱን ነገር ምንድን ነው የምታደርገው? በኋላ የምናወራው ይሆናል። ሌላ ችግር ውስጥ እንዳትገቡ እንትን አትበል። ሲጀመር አየህ እንዴት እንደሚሆን እያበደ ያለው አመለጥ አፈር ብለህ አንተ ተወኝ ብዬሽ ተወኝ። ሁሉንም ነገር አደርጋለሁ። እዚህ ነው የምንደራደረው። መምጣት ይገርም ሀሳብ ነው ያመጣው። በትክክል ይፈልጋታል። በዚህ ነው የምንደራደረው። ቪዲዮ እቺ ታመልጥሽና ደግሞ እዚህ ስትንከረፈ አይደለም እኔ በማልኖርበት ሰዓት ታመልጥሽና የመጨረሻ ቁጭ ብለህ ትጠብቃለህ። አንተ ራስህ ይሄ ነገር አመለጠን ማለት አከሰረ ማለት ነው። የትም መሄድ የለብህም ነው።
ላንደራሴ በጣም ይፈልጋል ሲጀመር እዛም ሳይደርስ ብዙ ነገር ሊኖር ይችላል ለሱም ሳንሰጠው ለሚወዱ ራስን መጣ ከልብ ወዲያ ምን ይሰጣል